ዶሚኒክ ሶቦዝ ላይ ይሄ ልጅ ቆይ ምን ቢያደርግ ነው የሚገባውን ያህል የሚነገርለት? የምሬን ነው። ዛሬ በሰባተኛ ዙር የአውሮፓ ሻምፒዮንስ ሊግ ጨዋታ የአርነ ስሎቱ ሊቨርፑል ወደ ፈረንሳይ በመጓዝ የሮበርቶ ዲዘርቢውን ጠንካራውን ኦሎምፒክ ደ ማርሴን በመቅጠም 3-0 በሆነ ውጤት ማሸነፍ ችሏል። ጨዋታው ላይ ሊቨርፑል የተሻለ ቡድን ነበር፣ ውጤቱ አይገባውም ማለት አይቻልም ነበረ። በዚህ ጨዋታ ላይ ሊቨርፑሎች ጎል ለማስቆጠር ተቸግረው በነበሩበት ወቅት ላይ የመጀመሪያው አጋማሽ ሊጠናቀቅ ደቂቃዎች በሚቀሩበት ሰዓት ላይ 46ኛው ደቂቃ ላይ ዶሚኒክ ሶቦዝ ላይ ቅጣት ምት እንግዲህ በመሬት በማስቆጠር ሊቨርፑልን ቀዳሚ ማድረግ ችሎ ነበረ። ከዚያ በኋላ ሩሊ 73ኛው ደቂቃ ላይ በራሱ መረብ ላይ ጎል ማስቆጠር ችሎ ነበር። መነሻዋ የፍሪምፖንግ ኳስ ነበረች። ከዛ በኋላ ተቀይሮ የገባው ኮዲ ጋክፖ 93ኛው ደቂቃ ላይ ሌላውን ጎል ለሊቨርፑል በማከል 3-0 ሊቨርፑል ጨዋታውን በማሸነፍ በአውሮፓ ሻምፒዮንስ ሊጉ አራተኛ ደረጃ ላይ በመምጣት 15 ነጥቦችን መሰብሰብ ችለዋል ማለት ነው። ወደ ቀጣዩ ዙር የማለፍ እድላቸውን በሚገባ አሰምነዋል ማለት ይቻላል። ወደ 16ቱ ዙር በቀጥታ ኳሊፋይድ ከሚሆኑ 8 ቡድኖች ውስጥም አንዱ ሆነዋል ማለት ነው። ለማንኛውም በዚህ ጨዋታ ላይ ግን ዶሚኒክ ሶቦዝ ላይ በጣም አስደናቂ ፐርፎርማንስ ከነበራቸው ተጫዋቾች መካከል አንዱ ነው። ለኔ ሙሉ ሲዝኑን ከሊቨርፑል ጋር በጣም አስደናቂ ፐርፎርማንስ የነበረው ተጫዋች ነው። ምናልባት በቀዳሚነት የምጠራው አይነት ተጫዋች ይመስለኛል ከዚህ ቡድን። በጨዋታው ላይ እናንሳ ከተባለ እነ ፍሪምፖንግ እነ ቪርትዝ ኢክቲኬ ከቡድኑ ጋር ምን ያህል ጥሩ እየሆኑ እንደመጡ በደንብ የተመለከትንበት ጨዋታ ነበር። እነ መሐመድ ሳላ ደግሞ ወዴት እየጠፉ እንደሚገኙ ግራ የተጋባንበት አይነት ጨዋታ ነበረ ማለት ይቻላል። ለማንኛውም ግን አርነ ስሎት በጣም ወሳኝ የሚባል 3 ነጥብ ነው ማስመዝገብ የቻለው። ስለዚህ ጨዋታ እናንተ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማየት ይችላል። ግማሽ ዓመት ሙሉ የቀለዱትን ሻምፒዮንስ ሊግ በልተው ሊሸውዱ ነው እንዴ? ምንድን ነው የሚያምር ጨዋታ። በቃ ዛሬ አሪፍ እድል የተፈጠረበት ጸዴ ጥሩ ጨዋታ አየን። በቃ ማርሴይ ሳይችልም ሊሆን ይችላል፣ ግን በቃ አሪፍ ጨዋታ አየን። እድሎች ተፈጥረዋል፣ የተሳቱት ተስተዋል ምናምን። ፍሪምፖንግ ራሱ እንዴት ቅመም ነች! በስማም ሳላ እግሩ ዞረ የሆነ ሰዓት እንጂ አሪፍ ጨዋታ። ኢንዲቪዥዋሊ በጣም ጽድት ያ ቅጣት ምት ራሱ ሶቦዝ ላይ ሻምፒዮንስ ሊግ በልተው ሊሸውዱን ነው። ይህን ሲዝን እንድንረሳው ሊያደርገን ነው ይሄ አርነ ስሎት የተባለ ሰውዬ። ምንም ቅር እያለኝ ነው። እኔ ዛሬ እንደውም ነጥብ ጥለን ምናምን የሆነ ነገር እንዲንገጫገጭ ምናምን ነገር አስቤ ነበረ፣ ግን ሊሸውዱን ነው። አስተሳሰባቸው በጣም ነው የምንችለው፣ በጣም ነው የሚያምረው። ቡድኑ ተመልሷል ሙሉ ለሙሉ። በሻምፒዮንስ ሊግ ግን አንሸወድም። ግባ ኮንግራ ፋሚሊ። ማሸነፍ የነበረብንን ጌም ነው እንግዲህ አሸንፈን የወጣ ነው ማለት ነው። ማርሴይ ሜዳው ድረስ በመሄድ 3-0 አሸንፈን መተናል። ይመችን። ዛሬ እንለይ ነበር ሊቨርፑልን። ከምሬ ነው የምላችሁ፣ እጅግ በጣም ደስ የሚል ጨዋታ ነው፣ ግን በጎሉ አረካውም። ከምሬ ነው የምላችሁ። በተለይ ንጉሱ መሐመድ ሳላ መጨረሻ ላይ የሳተው ኳስ እጅግ በጣም ያስቆጭ ነበር። እሱን ኳስ ራሱ ማስቆጠር የሚችለው ኳስ ወደ ውጭ በጣም ያስቆጫል። ሊቨርፑልን ወይ ለጆንስ መስጠት የሚችለው ኳስ፣ ኧረ በስመ አብ። በመቀጠል ኤኪቲኬም እንደዛው ያባከናቸው ኳሶች፣ በተለይ ዶሚኒክ ሶቦዝ ላይ የሰጠው ኳስ እንዲሁም ቨርትስ ኬርኬስ ከዛ መጥቶ የሰጠው ኳስ ባይዞ በጎሉ አረካውም፣ ግን ለድሉ እጅግ በጣም ደስ ብሎኛል። ከምሬ ነው የምላችሁ፣ ቃላት የለኝም። ቅድምም ተናግሬያለሁ። ዶሚኒክ ሶቦዝ ላይ የወደፊቱ ካፒቴናችን አንተ ተለያለህ። በተለይ ዘንድሮ ይሄ ተጫዋች፣ እኔ ለዚህ ተጫዋች ቃላት የለኝም። ሊቨርፑል እውነት እሱን የሰጠ ሊቨርፑል ይለይብኛል ዶሚኒክ ሶቦዝ ላይ። በመቀጠል ጄሬሚ ፍሪምፖንግ እሱም ለሁለተኛው ጎል አስተዋጽኦ ዘንድሮ ባይዘ ከጉዳት ከተመለሰ በኋላ ጄሬሚ ፍሪምፖንግ ልዩ ተጫዋች፣ በመከላከሉም በማጥቃቱም ዛሬ እጅግ በጣም ልዩ ነበር። አሬማችን እንደ ሁሌውም ደግሞ ማለት ነው ካፒቴናችን ቨርጂል ቫን ዳይክ በስማን ዛሬ ይከላከለዋል፣ አይገልጾም። በቃ እሱ እኮ ሁሌም ይለያል። ቫን ዳይክ በእውነት ነው የምላችሁ። እንዲሁም ያልጠበቅኩት ተጫዋች ዛሬ ማለት ነው ጆ ጎሜዝ ከጠበቅኩት በላይ ነው። ትንሽ ሰግቼበት ነበር፣ ግን አሪፍ መከላከልን ድንቅ ብቃትን ያሳየን። እንዲሁም ለቀጣይ ጨዋታ ማለት ነው ስሎት ኮናቴን አሳርፈውት እሱም ቢጠቀሙ ብዬ አስባለሁ። ሊቨርፑል እጅግ በጣም ደስ የሚል ጨዋታ ነበር። ያው ወሳኝ ነጥብ ነው፣ ይገባን ነበር። ይህንን ጨዋታ ማሸነፍ የግዴታ ነበር። ኮንግራ ሊቪያንስ አድርገነዋል። ኮዲ ጋክፖም እንግዲህ ያው ማስቆጠር ይችላል ማለት ነው ሶስተኛውን ጎል። ብቻ ይመቸን። ጀማው የቻምፒዮንስ ሊጉ ንጉስ፣ የእንግሊዝ ፕሪሚየር ሊጉ ንጉስ እኛ እንደሆነ ታውቃለህ። ኦሎምፒክ ደ ማርሴይ ሜዳው ድረስ ሄደን ሜዳው በደጋፉ ፊት የሚገርም አቋም ላይ ነበር እኮ ኦሎምፒክ ደ ማርሴይ እኛ እስከምናገኘው ድረስ ለጥፍ አድርገን መጣ። የሚገርም አቋም በክሊንሺት ኢኪቲኬ ደግሞ ኢኪቲኬ በረበስመ አብ ምን አይነት እድለኞች ነን ኢኪቲኬ በማግኘታችን። ኧረ ፍሪምፖንግ የምን አባ ትሬንት ነው ትሬንት ሄደባችሁ አለቅላችሁ።
ፍሪፖንግ አለ ጀመው ፍሪፖንግ ከፍጥነት ከድሪብሊንግ ከቅልጥፍና ሁሉን ያሟላ። አረ ጨዋታ አረ ዊርዝ ምን አይነት ቅመም ነው። አረ ጋክፖ ዛሬም ገባች የሚገርም። አረ ሶቦዝ ላይን ጀመው የትኖሮች የትሉቶ የሚገርም አቋም ዩል ኔቨር ወክ አልዶን። ይሄ ሊቨርፑል አሸንፏል። ማን ሶቦዝ ላይ ብቻውን ቲም ሊሆን ነው መሰለኝ 11ዱም ተጫዋቾቻችሁ ማለት ነው ሶቦዝ ላይ ቢሆን ሜቢ ፕሪሚየር ሊግ ላይ ምናምን ከኛ ጋር የምትፎካከሩት እናንተ ነበር የምትሆኑ። ምንድነው ቅጣት ምት መሬት ለመሬት ያገባባችሁ ምን ማርዜል እዛ አታውቁም እንዴ? በመሬት እንደሚመታ ፍሪኪክ መተኛት ይችላል። ተጫዋች ይተኛል ነበር እንዴ? ፍሪኪክ አንደርቦል ምናምን ይተኛል ነበር እንዴ? አሁን ትተው ነው አንተ የድሮ ጌም አይኔ መሰለኝ። ምን አይነት ጎል ነው ያገባ? በጣም ክሌቨር ነው ማን። ምንድነው እዛ ኢኪቲኬ ይጸዳዳ። ሊቨርፑሎች ምን እየሰራችሁ ነው ያላችሁት? በእናታችሁ እንዳትመለሱ። አሁን ዝም ብላችሁ ማሸነፍ ምናምን እንዳትጀምሩ። የሆነ እንትኑ ተመችቶኛል። ይሄ የምትሸነፉት ነገር ምናምን ተመችቶኛል። እሱን ጊዜ እያጣጣምኩኝ ነው። ገባችኋ? አቻ ስትወጡ ስትሸነፉ ምናምን ነው። እኔ ስታሸንፉ አሁን ብዙም ደስ አይለኝም። ገባችኋ? ግን ሶቦዝ ላይ በጣም ነው የሚችለው። የእውነት ምላችሁ በጣም በስመ አብ። ሊቨርፑል ማርሴን 3-0 ተደበረችባት። ያው ፈርስት ሃፍ ቪዲዮ እንደሰራሁት ሶቦዝ ላይ ያበደ ቅጣት ምት። ከዛ ላ ጋክፖ ገባ። ታምኛላችሁ? ጋክፖ ገባ። ስለዛ ያው ጋክፖን ስታርት እያደረገ ሊያሰቃያችሁ ነው ስሎት ደች ነው ማን ደች ኮንክ አለቀ። ገባሽ አይደለ? ፍሪምፖንግ እቺ ሚጢጥዬ ፈጣን ኮምፓክት የሆነች ድንጋይ በቃ የሆነ ጥቁር ድንጋይ ነው ለማንሳት ምናምን የሚከብድ ምናምን አይነት ነገር አላ ከመሬት ጋር የጣበቀ ፈጣን ኦን ጎል ምናምን ቢሉትም ማን ደብሮት ማንንም አሲስት ማድረግ አልፈልግም ብሎ በረኛውን አጋሽቶ ነው ያገባው። ፍሪምፖንግ ክሬዲት ይገባዋል። መሐመድ ሳላ የሳተው ኳስ ከባድ። መሐመድ ሳላ አሪፍ ነበር አክቹሊ፣ ያን ያህል መጥፎ አልነበረም። ግን በቃ ድሮ የለመዳችሁትን ሳላ እርሱት። በቂ ስራ መስራት የሚችል ሳላ ጠብቁ አይደል? ከዛ በተረፈ ማርሴን 3-0 ፏ አድርገሽ 8 ውስጥ ገብተሻል ሁላችንም ነው 8 ውስጥ የምንጨርሰው ሁላችንም። አንደኛ ግን ማን እንደሚጨርስ ታውቂያለሽ? አንደኛ ያረጋገጠ የሚቀጥለውን ጨዋታ ራሱ ፎርፌ ነው የምናደርገው። ዱባይ ደርሰን ዋርም ዌዘር ትሬኒንግ እናራምዳለን። ከሱ በኋላ ምን እንደሚመጣ ታውቂያለሽ? ከዋርም ዌዘር ትሬኒንግ በኋላ ምን እንደሚመጣ ታውቂያለሽ? ገባሻ? ኬሪያት ኦልማይቲን 3 ጎልና 3 ነጥብ እንሰጣቸዋለን። ኤንድ ስቲል አንደኛ ነው የምንጨርሰው። ወደ ነገስንበት ስልኮ ማለት ነው። ገባሻ? እነግሳለን በዚህ ሊግ ምን አለበኝ። ቻምፒየንስ ሊግ ላይ ፕሪሚየር ሊግ ላይ ጌታችሁ ነው መሆኑ። ምን ሸነፍ መስላችሁ ነበር? እንቅልፋችሁን ያጣችሁት አተኙም። በፈጣሪ ስም ምሽት የተባረከ ነገ ውል ወይም ሰላም ነው የሚሆነው። እኔ አሁን አንድ ነገር ልንገራችሁ ማለት ነው። ሶቦዝ ላይ እኔ የሶቦዝ ላይ እናት ውለጅ መንታ ሰተሽናልና የሊቬን መከታ የሚል ግጥም አዘጋጅቼ እኔ ሙሉ ማለት ነው ሙሉ ይዤ የምመጣው ነገር ሙሉ ማለት ነው። እኔ አሁን ቁጭ ብዬ ስጽፍ ነው ማድረው፣ ለሶቦዝ ላይ ስገጥም ነው ማድረው። እንዴ ሶቦዝ ላይ ምን አይነት ምድር የሚያንቀጠቅጥ የማይረሳ ጎል እኮ እንደምትሰጠን አንተ ሰው። ማይ ጋድ። ሲቀጥል ሊቨርፑል ይሸነፋል ብላችሁ ያሰባችሁ ምዕመናን በሙሉ ማለት ነው እንደዚህ ሆነን ስለወጣን ነፍሳችሁን በገነት እንዲያኖር እመኝላችኋለሁ። ሲቲዎች ደግሞ ማሸነፍ ምን ማለት እንደሆነ ከዚህ ተማሩ። እሺ እንዲህ ነው ጨዋታ፣ እንዲህ ነው። ይሄን ጨዋታ ላላያችሁ ሰዎች ማለት ነው አንድ የህሊና ጸሎት ላድርግላችሁ። ግድ የላችሁም እናንተ ማጤነኛ አይደላችሁም። ኢኪቲኬ ጎል ሳያስገባ መውጣቱን ያናደደኝ በቃ ከዚህ ጌም ኢኪቲኬ ጎል ሳያስገባ እንደዛ አንግሉን አንቀጥቅጦ ጌታን ወንድ ነው በኢየሱስ አንግሉን አንቀጥቅጦ እንደዛ ተጫውቶ እንደዛ ሆኖ ጎል ሳያስገባ መውጣቱ ብቻ ነው ያናደደኝ። እሱ ብቻ ነው ያናደደኝ ከዚህ ጌም። ሌላውን ተውት። ሌላው ፍሪምፖንግ ኧረ በስመ አብ ዛሬ አየሁት። እንዴ ቫንዳይክ ችግርህን መድኃኒዓለም እንደዚህ ይከላከልልህ እንዴ። አሊሰን ጠባቂ እንዴ ዛሬ አየሁት። ሊቨርፑል ማለት ነው ሊቨርፑል ኢዝ ባክ የሚያስብል ሊቨርፑል ነው ያየሁት። ምንም ያለማጋነን ማለት ነው ሊቨርፑል ኢዝ ባክ። ደረቴን ገልብጬ ሊቨርፑል ኢዝ ባክ ብል ማለት እችላለሁ። አሁን ገባችኋ? እና ይቋጠራችሁ እያሉች ተኙ። በዚህ አጋጣሚ እኔም ትላንትና ቋጥሬ እንደዚህ አይነት ታሙ ሌላ ምንም አላተረፍኩኝም። ብድር በምድር እሺ፣ ብድር በምድር የሚክስ ክለብ ነው ያለኝ። የሚክስ ክለብ ማለት ነው እንደማንም ዝም ብሎ ማይሆን ክለብ አይደለም ደግፈው። ለማንኛውም ተኙ። ሊቨርፑል አሸንፈዋል። ሁሌም ያሸንፋል። ደግሞ ዩሌቨር ዋካላውን ደግሞ የረሳሁት ነገር ሙሳላ ግን ምን ሆኖ ነው ብቻውን ነው ግን ትላላችሁ? እነዛ 12ቱ መናፍስቶችማ አብረውት ናቸው። እሱ ልጅ ብቻውን አይደለም። 2 ጎል በነጻ ተሰጥቶት እምቢ አለ።
2 ጎል ባዶ። ዛሬ በረኛው ባይጠብቅ ራሱ ጎል አስገባም ሞሳላ ባይዘው። ምንድነው የሆነብን? ምንድነው ሞሳላ የሆነው? እኔ በጣም የምወደው ሌጀንድ ተጫዋች ነው። እኔ መልሱልን፣ ሞሳላ መልሱልን በፈጣሪ ስም። አይ ብቻውንም አይደለም፣ ደህናም አይመስለኝም፣ ደህና አይደለም። እሺ ሼባው እንግዲህ አሸንፏል ማለት ነው 3-0 በሆነ ውጤት። እኔ ይሄ ብልግናውን አላቆምም። ሶቦዝላይ የሚባል ሰው ማለት እኛ ብለው ይጠብቃሉ እነሱ በላይ ይመታል ብለው ቅጣት ምቱን እሱ በስራ ሾልኩ የጭንቅላት ስራ ነው የሰራባቸው። በቃ አሪፍ ነገር የተመለከት ነው። ፍሪፖንግ ቦታው እንዴት ነው የተመቸው? አረ ፍሪፖንግ አሪፍ ፎርም ላይ ነው ያለው ሰውየው። በቃ እንዴት ያን እንኳን ሲገባው እንዴት ከዛ ጋር ሳላህ ግን ማለት ነው እንዲሁ 82ኛውን 83ኛው ደቂቃ ላይ ማለት ነው እንዲሁ በግራ የማይመታ ኳስ በግራ ይመታል በቀኝ እንደመምታት። ብቻ ሊቨርፑል ዛሬ ሙሉ በሙሉ አሪፍ እንቅስቃሴ ሲጀምር ላይን አፑን ላየ ማለት ነው ሴፍ የሆነ አሰላለፍ ነበር ይዞ የገባው። ራሱ እንደሚያሸንፍ ግልጽ ይመስል ነበር። ድሮም እኮ ወያላው ደረጃውን ሲመራ እኮ ጠርጥሬ ነበር እኮ ሻምፒዮን የማንም ፓፎስ ቋራባግ ምናምን መቀለጃ ይሁን ይሄ የተከበረ ቶርናመንት በደህና ጊዜ መብላት የጠቀመኝ እኔ ሊግ ላይ የተለቀለቀው እዛ ሄዶ ያሸንፋሉ። አንተ ከየትም ተጠራርቶ ምናምን እኮ መጥቶ እኮ ነው ምንም እኮ ለቋጠሮ ማይመች እንግሊዝ ክለብ አልተቻለም፣ እዚህ ጋር አልተቻለም ነው። ሊቨርፑል 3-0 አሸንፏል። እሱ ብቻ አይደለም ሶቦዝ ላይ ያገባት ጎል ደግሞ በቃ ስማርትና ቀለል ያለች እነሱ ዝልል ሲሉ እሱ ከስር ጥልቅ ሜሲ ጋር የምናውቃት ጎል ማለት ነው። ከዛ ውጪ ኤክቲኬ ኳስ ራሷ አግባኝ ብላ የምትመጣለት ሰውዬ ማለት ነው። ዛሬ ሃትሪክ ላይ ይሰራ ነበር እና አንድ ጎል ነው አግብቶ የወጣው። በቃ ትፈልጓለች ኳሷ ቦክስ ጋር ካለ ኤክቲኬ ጎል የማስቆጠር እድሉ 100% ነው 100% ነው። እና ከፈላ ውጪ ከ1 እስከ 8 ውስጥ ነው ያለነው። ፈላውም እንደሚመጣ ተስፋ እናደርጋለን። ካልሆነ እንግዲህ ለመጠበቅ ጊዜውም ያለን አይመስለኝም። ግን ዛሬ ሊቨርፑል ጥሩ ነበር እውነት ለመናገር። ዶሚኒክ ደግሞ ሳዳ ፊኒሺንግን ፎሎ እያደረጋችሁ ሜንሽን ማድረገውን ይመቻችሁ።